የሳምንቱን የዜና ክንውኖች እነሆ ይዘንላችሁ ቀርበናል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐዋርያዊ ጉብኝታቸውን በአፍሪካ አልጄሪያ ጀመሩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአፍሪካ አልጀርስ ሐዋርያዊ ጉብኝታቸውን የጀመሩ ሲሆን በጉብኝታቸው ከአልጄሪያ መንግስት ባለስልጣናት ጋር ተገናኝተዋል። በአልጀርስ መስጊድ እንደዚሁም የአልጄሪያ ከቅዱስ አውግስጢኖስ ሚስዮናውያን ደናግል እንደጎበኙ ቫቲካን ዘግቧል። ቅዱስነታቸው አልጀርስ እንደደረሱ እንደ አውሮፓውያን አቆጣጠር ከ1954 እስከ 1962 በአልጄሪያ የነጻነት ጦርነት ህይወታቸው ላጡ መታሰቢያ የሆነውን ማቃም ኢቻሂድ የተሰኘውን የሰማዕታት ሐውልት የጎበኙ ሲሆን እውነተኛ ነጻነት የሚወረስ ብቻ ሳይሆን በየቀኑ በአዲስ መልክ የሚመረጥ ነው ሲሉም ተናግረዋል። ታንዛኒያዊው ጳጳስ በቫቲካን የማህበራዊ ተግባቦት ክፍል ኃላፊ ሆነው ከተሾሙ ከቀናት በኋላ ከዚህ ዓለም ድካም አረፉ። በታንዛኒያ የኮንዶዋ ካቶሊክ ሀገረ ስብከት ሊቀ ጳጳስ በርናንዲን ፍራንሲስ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቫቲካን የኮሚኒኬሽን ዲካስትሪ ከሾሟቸው ከአንድ ሳምንት ባነሰ ጊዜ ውስጥ በተወለዱ በ64 ዓመታቸው ከዚህ ዓለም ድካም አረፉ። የታንዛኒያ የጳጳሳት ጉባኤ ዋና ጸሐፊ ባደረጉት መግለጫ ሚያዝያ 6 ቀን 2018 ዓ.ም ከጠዋቱ 5:45 ላይ በዶዶማ በሚገኘው ቤንጃሚን ሞካፓ ሆስፒታል ለሕክምና ሲወሰዱ ህይወታቸው እንዳለፈ ገልጸዋል። ብፁዕ ካርዲናል ብርሃነ ኢየሱስ የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤ ተወካዮችን ተቀበሉ። በኢትዮጵያ ካቶሊካዊት ቤተክርስቲያን የካቶሊክ ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ላውዳቶ ሲ ስለ የጋራ መኖሪያ ቤታችን እንክብካቤ የተሰኘውን አስተምህሮ ተግባራዊ ለማድረግ በአዲስ አበባ የተሰበሰቡትን የአሜሲያ የምስራቅ አፍሪካ ካቶሊክ ጳጳሳት ጉባኤዎች ተወካዮችን በደስታ ተቀበሉ። ብፁዕ ካርዲናል ልኡካኑ ወደ ኢትዮጵያ እንኳን ደህና መጣችሁ ሲሉ አገሪቱ የሰው ዘር መገኛ መሆኗን ገልጸው ይህ ታሪካዊው መሰረት ከተፈጥሮ ጋር ያለንን ጥልቅ ቁርኝት እንደሚያጠናክረው አስገንዝበዋል። ተወካዮቹ በኢትዮጵያ ምድር በሚያደርጉት ቆይታም ይህንኑ መንፈሳዊና ተፈጥሯዊ ጸጋ እንዲካፈሉ ጋብዘዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አልጄሪያን ተሰናብተው ወደ ካሜሩን ማቅናታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የአልጀርስ ሐዋርያዊ ጉብኝታቸው ተጠናቆ ረቡዕ ጠዋት ከአልጀርስ ወደ ካሜሩን አቀኑ። ቅዱስነታቸው ወደ አየር ማረፊያው ከመድረሳቸው በፊት የአልጄሪያን ምዕምናን ተሰናብተውና በሚስዮናዊ የበጎ አድራጎት እህቶች የሚተዳደረውን የአፍሪካ እመቤታችን የህፃናት ማቆያ ለአጭር ጊዜ ጉብኝት አድርገዋል። ማክሰኞ ዕለት በነበራቸው የአልጄሪያ ጉብኝት ቅዱስ አውግስጢኖስ ጳጳስ ሆኖ ያገለገለበት ወደ ጥንታዊቷ የሂፖ ከተማ ወደ ነበረችው አናባን ጎብኝተዋል። በአዲስ አበባ ሀገረ ስብከት የሚገኙ ካቶሊክ ትምህርት ቤቶች የጋራ ውይይት መድረክ አደረጉ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የሚገኙ ትምህርት ቤቶች ሚያዝያ 8 ቀን 2018 ዓ.ም በቅዱስ ሚካኤል ሐዋርያዊና ማህበራዊ ማሰልጠኛ ማዕከል የጋራ የውይይት መድረክ አደረጉ። በመድረኩ የተገኙት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ የውይይት መድረኩን በጸሎትና በእንኳን ደህና መጣችሁ ንግግር አስጀምረዋል። በውይይት መድረኩ ከ42 ትምህርት ቤቶች የተውጣጡ ርዕሳነ መምህራን የተሳተፉ ሲሆን በካቶሊክ ትምህርት ቤቶች ምንነትና በአዲሱ የትምህርት ፖሊሲ፣ በትምህርት ቤቶቹ ተግዳሮቶችና መፍትሄዎች፣ በትምህርት ቤቶቹ ስለሚሰጡ የግብረ ገብ ትምህርት፣ በትምህርት ዘርፉ የሚያጋጥሟቸው ውስጣዊና ውጫዊ ተግዳሮቶች፣ የስብከተ ወንጌል እሴቶች ላይና በሌሎች ጉዳዮች ላይ ሰፊ ሀሳቦች ተነስተው ውይይት ተደርጓል።